ራያ ላይ ጦርነቱ በይፋ ተጀመረ። የኤርትራ ጦር ድንበር ጥሶ ዛላንበሳ ገባ። አስደንጋጩ የዋይት ሃውስ መረጃ ይፋ ሆነ። ሰበር ዜና። በራያ ግንባር ነገሮች ሙሉ በሙሉ ከቁጥጥር ውጭ ወጡ። ህወሓት የሜካናይዝድ ጦሩን ከባድ መድፎቹን ወደ ራያ እያንጋጋ መሆኑ ሲሰማ የኢትዮጵያ መከላከያ ሰራዊትና የታጣቂው ኃይል ፊት ለፊት ተፋጠዋል። በማንኛውም ሰዓት አውዳሚ ጦርነት ሊቀሰቀስ እንደሚችል የተነገረለትና ይህን አደገኛ መረጃ በቀዳሚነት እናስደምጣችኋለን። በሌላ በኩል የኤርትራ ከፍተኛ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው ዛላንበሳ መግባታቸው ተሰማ። ጀነራል ባጫ ደበሌ ጦርነቱ ከተጀመረ የኤርትራ መንግስት ፈጽሞ አይኖርም፣ ይቀየራል ሲሉ ከባድ አደጋ አወጁ። ዛሬ ይፋ የሆነው ይህ መርዶ የቀጠናውን ጂኦግራፊ ሊቀይር የሚችል አስደንጋጭ መረጃ ይዞ ወጥቷል። ዝርዝሩን በጥልቀት እንቃኛለን። ከውጭ ዜና ከባድ እስር ይጠብቃችኋል። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ሚስጥራዊ የጦር መሳሪያ ክምችት መዳከም ጋር ተያይዞ መረጃ ሾልከዋል ያላቸውን አካላት በከፍተኛ ቁጣ ወገዙ። በአሜሪካና በኢራን ጦርነት ዙሪያ የተፈጠረው የአዲስ ውዝግብ አሁን ላይ ዋሽንግተንን በእሳት ላይ ጥሏታል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። በራያ ግንባር ነገሮች ከቁጥጥር ውጭ ወጡ። ህወሓት የሜካናይዝድ ጦሩን አዘዘ። በሰሜን ኢትዮጵያ የራያ ግንባር ዳግም አንገብጋቢና አስፈሪ ወደ ሆነ የጦርነት ውጥረት ውስጥ መግባቱ ተሰማ። ከምዕራብ ትግራይና ከወልቃይቱ ከባድ ውጊያ በኋላ አሁን ደግሞ መጋረጃው የተከፈተ ያለው በራያ አላማጣ ሲሆን የኢትዮጵያ መከላከያ ሰራዊትና የህወሓት ታጣቂዎች ከባድ ወታደራዊ ፍጥጫ ውስጥ መግባታቸው በይፋ ተረጋግጧል። የጀርመን ድምጽ ራዲዮ ጨምሮ የተለያዩ መገናኛ ብዙሃን ከአካባቢው ነዋሪዎች ባገኙት መረጃ መሰረት ህወሓት የከበዱ መድፎቹንና ሜካናይዝድ ኃይሉን ወደ ራያ ቀጠና በማጓጓዝ ላይ የሚገኝ ሲሆን በግንባሩ በማንኛውም ሰዓት አውዳሚ ጦርነት ሊቀሰቀስ እንደሚችል ከፍተኛ ስጋት አድሮበታል። በአላማጣ ከተማና በዙሪያው ባሉ አካባቢዎች ማለትም በጨርጨር፣ በቢሶበር፣ በቆቦ ዋጃ መስመር፣ በጃሮታ እንዲሁም በባይባዋ ቁሙጋ ቀጠናዎች የህወሓት ሰራዊት ከፍተኛ አልሚዎችንና የውጊያ ዝግጅቶችን ማጠናከሩ ተገልጿል። የከተማዋ ነዋሪዎች ለሚዲያ እንደገለጹት ከሆነ በግንባሩ አካባቢ የሚደረገው የጦር መሳሪያ ዝግጅት ከቀን ወደ ቀን እየጨመረ መምጣቱና በምሽት ጊዜም በነጻነት መንቀሳቀስ አስቸጋሪ የሆነበት ጥብቅ የጸጥታ ውጥረት ሰፍኗል። ይህ የጦርነት ዝግጅት አሁንም በከፍተኛ ሁኔታ መቀጠሉን የክልሉን ህዝብ ወደ ሁለተኛ መፈናቀልና ሰብአዊ ቀውስ እያጋለጠው ይገኛል። በዚህ አደገኛ የጦርነት ውጥረት ሳቢያ ቀደም ሲል ከቀያቸው ተፈናቅለው የነበሩ ወገኖች ዳግም ለከፍተኛ ስጋትና እንግልት ተዳርገዋል። በተለይም ሴቶችና ህጻናት አሰቃቂ የጸጥታ እጦት ውስጥ መውደቃቸው የተገለጸ ሲሆን ባለፈው ጦርነት ወቅት በሴቶች ላይ ተፈጽመው የነበሩ አሰቃቂ ቡድናዊ ጾታዊ ጥቃቶች እና የአካል ጉዳቶች አሁን ባለው የጦርነት ስጋት ምክንያት ዳግም እንዳይደገሙ ከፍተኛ ፍርሃት ነግሷል። ተፈናቃይ ሴቶችና እናቶች ጦርነት ይጀመራል በሚል ዘግናኝ ስጋት ውስጥ በመውደቃቸው ህይወታቸውን ለመምራት ወደማያስችላቸው አሳዛኝና አስገዳጅ አዲስ የህይወት መስመር ውስጥ ለመግባት መገደዳቸውን በቅሬታ ገልጸዋል። የአካባቢው ነዋሪዎች የጦርነት ስጋትን በመሸሽ ከወዲሁ ንብረቶቻቸውን ይዘው ወደ ቆቦ ከተማና ወደ አጎራባች ሰላማዊ አካባቢዎች መሰደድ መጀመራቸው ሁኔታው ይበልጥ የከፋ አድርጎታል። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ የሆኑት ሲስተር መዲና ወርቅነህ በሰጡት አስተያየት በየትኛውም ሀገርና አካባቢ ጦርነት ባለ ቁጥር ቀዳሚ ተጋላጭና ሰለባ የሚሆኑት ሴቶች መሆናቸውን ጠቁመው የሚመለከታቸው አካላት ሁሉ አስፈላጊውን አስቸኳይ ከለላና ድጋፍ ሊሰጧቸው እንደሚገባ አሳስበዋል። በራያ ግንባር እጅግ የተወሳሰበና አደገኛ እየሆነ የመጣው የወታደራዊ እንቅስቃሴ የሰላም አየርን ናፍቆ የነበረው ማህበረሰብ ዳግም ወደ እልቂትና መፈናቀል ሊከተው እንደሚችል ታይቷል። የኢትዮጵያ ፌዴራል መንግስትና የሚመለከታቸው አካላት በዚህ የራያ አላማጣ ውጥረት ዙሪያ የሚወስዱት እርምጃና የጸጥታ ሁኔታ ምን ሊመስል እንደሚችል ቀጣዮቹ ቀናት የሚወስኑ ይሆናሉ። እኛም ጉዳዩን ከመጀመሪያው እስከ መጨረሻው እየተከታተልን መረጃዎቹን ይዘን እንመለሳለን። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኤርትራ ሰራዊት ድንበር ጥሶ ገባ። ጀነራል ባጫ የሰጡት አስደንጋጭ መግለጫና የጦርነት ስጋት። የኢትዮጵያና የኤርትራ ግንኙነት ወደ ከፍተኛና አደገኛ ውጥረት ውስጥ መግባቱ ይፋ ሆኗል። በኬንያ የኢትዮጵያ አምባሳደርና የቀድሞ የጦር መሪ ጀነራል ባጫ ደበሌ በሰጡት መግለጫ የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው በግልጽ ወደ ዛላንበሳ ከተማ በመግባት የኤርትራን ሰንደቅ ዓላማ መስቀላቸውን በይፋ አረጋግጠዋል። ይህ ድርጊት የኢትዮጵያ ሉዓላዊነትና የክልል አንድነት በግልጽ የጣሰ አደገኛ ድርጊት መሆኑን አምባሳደሩ አጽንኦት ሰጥተው ገልጸዋል። ይህ በእንዲህ እንዳለ ይህ ክስተት ፈጽሞ በተናጠል የተከሰተ እንዳልሆነና በኤርትራ አገዛዝ እንዲሁም ጽምዶ በተባለው የህወሓት ቡድን መካከል ለረጅም ጊዜ ሲሸረብ የቆየ ስውርና ግልጽ ቅንጅት ቀጥተኛ ውጤት መሆኑን ተመላክቷል። የኤርትራ ጦር ታንኮችን እና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት በፌዴራል መንግስትና ህገ መንግስታዊ ስርዓት ላይ ያቀደውን ኃይል የተቀላቀለበት ወታደራዊ እንቅስቃሴ ማፋጠኑ ተሰምቷል።
ኢትዮጵያ ከፕሪቶሪያው የሰላም ስምምነት በኋላ ለቀጠናው ሰላም ሲል ከፍተኛ ስልታዊ ታጋሽነት ማሳየቷ ያስታውሱት አምባሳደሩ የኤርትራ መንግስት ግን የቀረቡለትን የዲፕሎማሲ ውይይቶች ጥሪ ሙሉ በሙሉ ውድቅ ማድረጉን አጋልጠዋል። አምባሳደር ባጫ ደበሌ አያይዘውም የኤርትራ አገዛዝ የትግራይ ወጣቶችን በግዴታ በመመልመልና ለተለያዩ ግጭቶች በቅጥረኝነት በመሸጥ ለጠባብ ፖለቲካዊ ፍላጎቱ መጠቀሚያ እያደረጋቸው እንደሚገኝ በጥብቅ አውግዘዋል። በሁለቱ ሀገራት መካከል በይፋ የተወሰነ ድንበር አለመኖሩ ራሱ ችግሩን ይበልጥ እንዳባባሰው የጠቆሙት የቀድሞ የጦር አመራር አሁን ባለው ሁኔታ ጦርነት ከተቀሰቀሰ ግንባርና ደጀን እንደማይኖር አስጠንቅቋል። ሁኔታው ወደ ይፋዊ ጦርነት ከተሸጋገረ የኤርትራ መንግስት ፍጻሜው እንደሚሆንና በክልሉ ያለው የፖለቲካ ስርዓት ፈጽሞ እንደሚቀየር ጀነራል ባጫ ደበሌ ጠንካራ ማዕበልን የሚያስከትል ትንበያ አስቀምጧል። ይህ በኢትዮጵያና በኤርትራ መካከል የተፈጠረው አዲስ የከረረ ውጥረት ቀጠናውን ወደ ሌላ ጂኦፖለቲካዊ ቀውስ ሊመራው እንደሚችል ተንታኞች ስጋታቸውን እየገለጹ ሲሆን የሁለቱ ሀገራት ቀጣይ እርምጃዎች ምን ሊሆን እንደሚችል መላው ዓለም በትኩረት እየተከታተለው ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፈን። ከባድ እስር ይጠብቃችኋል፣ ትራምፕ አስጠነቀቁ። በአሜሪካና ኢራን ጦርነት ውስጥ የተፈጠረው አስደንጋጭ ምዕራፍ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት ጋር ተያይዞ የሀገራቸው የጦር መሳሪያና የተተኳሽ ክምችት ተመናምኗል የሚለው መረጃ በጽኑ አጣጥለዋል። ፕሬዝዳንቱ ይህንን የሐሰት መረጃ ለህዝብ አሾልከው በማሰራጨት አገር ክህደት የፈጸሙ አካላት ከባድ የእስር ቅጣት እንደሚጠብቃቸው በማህበራዊ ገጻቸው ላይ ባስተላለፉት መልእክት በቁጣ ዝተዋል። በቀጣይም ከየትኛውም የዓለም ሀገር በላይ እጅግ ግዙፍ የጦር መሳሪያና የተተኳሽ ክምችት እንዳላት የገለጹት ፕሬዝዳንቱ የመከላከያ ተቋማት በአሜሪካ ታሪክ ታይተው በማይታወቅ ደረጃ ግዙፍ ማምረቻዎችንና ፋብሪካዎችን በመገንባት ላይ መሆናቸውን አጽንኦት ሰጥተው ተናግረዋል። ይሁን እንጂ ዋሽንግተን ፖስት እና ሲኤንኤን የተባሉ ተጽዕኖ ፈጣሪ የአሜሪካ መገናኛ ብዙሃን በበኩላቸው ከኢራን ጋር በተደረገው ውጊያ ሳቢያ አሜሪካ የረጅም ርቀት ተወንጫፊ ሚሳኤሎችንና እስከ 80 በመቶ የሚደርሱ የጸረ ሚሳኤል ክምችቶቿን በመጠቀሟ አስቸኳይ የተተኳሽ እጥረት ገጥሟታል ሲሉ ዘግበዋል። ይህ በእንዲህ እንዳለ የጦር ባለሙያዎችና የደህንነት ተንታኞች አሜሪካ በአንድ በኩል ዘመናዊ የጦር መሳሪያዎችን በግዙፍ ፋብሪካዎች እያመረተች ቢሆንም በፈጣንና ከፍተኛ ውንብድና በታጀቡ የውጭ ጦርነቶች ውስጥ ስትገባ ግን የምርት ፍጥነቷ ከፍጆታው መጠን ጋር አብሮ ለመጓዝ ሊቸገር እንደሚችል በስጋት እየጠቆሙ ይገኛሉ። ይህንን አከራካሪ መረጃ አስመልክቶ ፕሬዝዳንት ትራምፕ ባለፈው አርብ በካቢኔ ስብሰባቸው ላይ የመከላከያ ሚኒስትሩ ፔት ሄግሴትን በአካል ጠይቀው ጥብቅ ክርክር እንደፈጠሩ የተገለጸ ሲሆን የእነዚህ ሚስጥራዊ መረጃዎች መውጣትም ፕሬዝዳንቱ በኢራን ላይ ሊወስዱ ታቅደው የነበረው እጅግ ከባድ የአጸፋ ጥቃት እንዲሰርዙ ከፍተኛ ጫና እንደፈጠረባቸው ዘገባዎች አመላክተዋል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት እና የፔንታጎን ቃል አቀባይ ቮን ፓርሌን በበኩላቸው እነዚህ ዘገባዎች ሙሉ በሙሉ የፈጠራና የሐሰት ዜና በማለት ውድቅ አድርገውባቸዋል። ሆኖም በዋሽንግተን ውስጥ በጦር መሳሪያዎች ክምችቱ ዙሪያ ያለው ውዝግብ አሁንም ከፍተኛ መጋል ላይ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።